የሰይጣን ወስዋስ የሚያበዛው ዚክር ያው ሲያንስ ነው። ወራር ጋር ተይዞ የሚመጣ ገንዘብ ያው ወደ ቁማር ነው የሚሄደው። ደግሞ ካለ እስከ 40 ቀን ነው 45 ነው ያልሽው። ደግሞ አምስቱን ተየት እንደመጣ እናውቅ። ወስዋስ ሲመጣ ራሱ ወደ ግራ ጎንህ ትፍትፍ ትላለህ። አዑዙ ቢላሂ ሚነ ሸይጧን ረጂም ትላለህ። እና ገጠወጥ ናቸው የሚበዙት። በዛ በኩል የተሻለ የሚመጥን ሰው አገኛለሁ ብለህ ምን እንዴት አመንክበት ነው? በህብረት ገላ የወጣ ነገር ማንኛውም ነገር ውዶ ማፍረሱ አይቀርም። ሀገራችን ሲጣሉ ነይ ውጭ ነው የመጀመሪያው ጥንት ቤቴ ውጭ ይላል። ያ ስህተት ነው። ሰደቃ ለችግረኞች ስንሰጥ ለሌሎች አርአያ ለመሆን በሚል ቪዲዮ ቀርጾ ማህበራዊ ሚዲያ ላይ መልቀቅ ከኢኽላስ ጋር ይጋጫል ወይ ይላል። የመጀመሪያ ሚስትን ፍቃድ ሳይጠይቅ ማግባት ይችላል ወይ ይላል። ወማ አርሰልና ቀብለከ ኢላ ሪጃለን ኑሒ ኢለይህም ፈስአሉ አህለ ዚክሪ ኢን ኩንቱም ላ ተዕለሙን። ውድና የተከበራችሁ የአፍሪካ ቴሌቪዥን ተመልካቾቻችን አልፈታዋ ፕሮግራም ዛሬም ከውድ ሼኻችን ጋር ተገኝተናል። ኢንሻአላህ ጥያቄዎቻችሁን አጭር ግልጽ አድርጋችሁ ደውላችሁ መጠየቅ ትችላላችሁ። መደወል የማትችሉ ደግሞ ስክሪን ላይ ባለው የቴሌግራም ዩዘር ኔም ጥያቄዎቻችሁን በጽሁፍ ማስቀመጥ ትችላላችሁ። ኢንሻአላህ በምትደውሉ ሰዓት ሁሌም እንደምናሳስበው ቴሌቪዥኑ ድምጽ ከፍ ያለ ከሆነ ድምጹን ታጠፉልን አላችሁ። ኢንሻአላህ ሰላም አለይኩም ሼኽ። ያው በተደጋጋሚ የሚጠየቅ ጥያቄ ነው። ዛሬ የመጀመሪያ ጥያቄያችን ነበረ ግን መስመር ላይ ገብተዋል። ኢንሻአላህ ሄሎ መርሐባ። ሰላም አለይኩም። ወአለይኩም ሰላም። አፍሪካ ቲቪ ነው። ተከከለ ባለፈው ሳምንት ጥያቄ ጠይቄ ሳይመለስልኝ ስልኩ ተቋረጠ። ኦኬ እሺ ጠይቅ። ኳስ ተጫዋች መሆንና ኳስ ተጫዋች ሆኖ የሚከፈሉ ገንዘብ በሐራም የመጣ ነው የሚል ወሬ አንስቼ ነበር እና እንትን ሳይሉ ይሄ ጥያቄ ሼህ መሐመድ ሐሰን ተጠይቀው ሳይመልሱ ይቀሩ አይመስለኝም። ኳስ መጫወትና ድምጹን አጥፋው የቲቪውን። አይ ቲቪ አልተፈቀደም። ምን ያልሰሙ እሺ ኳስ መጫወትና በዛ ላይ የሚከፈል ገንዘብ ኳስ ተጫዋች መሆንና ለዛ የሚከፈለው ገንዘብ ሐላል ነው ወይ ነው? ማን ነው የሚከፍለው? ማን ነው የሚያስከፍለው? ከፋው ማን ነው? ሌላው የሚከፍለው ማን ነው እያሉ ነው ሼኽ። የተጫወተበት ክለብ ኦኬ የሚጫወትበት ቡድን ባለቤት ባለቤቱ ነው የሚከፍለው። ግለሰቡ ተጫዋቹ ነው የሚከፍለው ወይስ ማን ነው ከፋው? ተጫዋቹ ነው የሚከፈለው። ከፈለው ተጫዋቹ ነው። እሺ ከዛስ ከፋው እና በቃ ከሐራም የመጣ ነው እያሉ አብዛኛው ሰዎች ይነገራሉ። ቁማር ይዘት ካለው ነው። የቁማር ይዘት ካለው ያው ቁማር ክልክል ነው፣ የታወቀ ነው ማለት ነው። ሶስተኛ አካል ቢከፍል ችግር የለውም። ግን በእርሱ ተጫዋችና ተጫዋቾች መክፈል የለባቸውም። ወደ ቁማር ነው የሚሄደው ማለት ነው። አንድ ጥያቄ ሼኽ እንትን ለመጨመር ያክል ቡድን አለ፣ የተለያየ ቡድን ስያሜ ያላቸው አሉ። አንድ ቡድን ውስጥ ብዙ ተጫዋቾች አሉ። የነዛ ቡድኖች እንደ ባለቤት የሆኑ ከላይ ሆኖ የሚመሩ ድርጅቶች አሉ። እነዛ ድርጅቶች ለተጫዋቾቹ ለበረኛውም ለሚጫወቱትም ለሁሉም ኳሷን ለሚያንከባልሉት ሁሉ ይከፍላሉ። እና ያ ክፍያ ለነሱ የሚከፈላቸው ከሐራም ስለሆነ አስሉ አይቻልም የሚሉ አሉ። እና እንዴት ነው ይሄ ነገር ይፈቀዳል? ከሐራም የሚሉት ምን ላይ ነው? ድርጅት ከሆነ ያው ጫወታ ነው። ሐራም ግን አይደለም። እንደሱ ሳይሆን አሁን ሐራም ነው የሚሉት ሰዎች ምኑ ነው? ጫወታው ራሱ ሐራም ነው ለማለት ነው? ምንድነው ሐራም ነው ያሉበትን ዝም ብለን ነጣ ጥያቄ ጠይቅ ነበር። ግን አሁን ሰዎቹ እነዚህ ሐራም ነው የሚሉት ሰዎች በዝርዝር እንትን ማብራሪያ ያስፈልገዋል። ይሄ ምን ስለሆነ ነው ሐራም የሆነው የሚለውን ምክንያቱም ማወቅ ያስፈልጋል። እኛ ያው ተጫዋቹ
አጫዋቹ ችግር የለውም ነው የምንለው። ተጫዋቾች በርሳቸው ግን የተቸነፈ ይክፈል ከተባለ ወደ ቁማርነት ይሄዳል ማለት ነው። አሸናፊው ጋር የሚከፋፈሉ ከሆነ ሌላው አካል ግን ጨዋታውን ተጫወቱ፣ ያ በአገልግሎቱ ልክ ከፍላቸዋለሁ ታለ በብር ስንትም ሆነ በደሞዝ የሚከለክለው ነገር የለም። አዳቡን ተጠበቀ። አንድ ሰው መጫወቱ አይከለከልም። ኳስ ጨዋታ ቁማር ጋር ተያያዘ ይከለከላል ነው። አይዋ መርሐባ ሼክ ከፈቀዱልኝ እዚች ላይ የቡድኑ ላይ እንትኖች አሉ ስፖንሰር የሚያደርጓቸው ኳስ ጨዋታው ሲካሄድ ስፖንሰር የሚያደርጉ የመጠጥ ድርጅቶች የቁማር ድርጅቶች አሉ። ቴሌቪዥን ላይ ሲታይ ስክሪን ላይ የሚሄዱ እነሱ አንፃር ከሆነ ምናልባት ነው እኮ ለዛ ነው እኮ ቁማር ጋር ከተገናኘ ያምለው ለዛ ነው። ቁማር ጋር ያው ሰዎች ህገወጥ የሆነው በሸሪዓ ተቀባይነት የሌላቸው አካላቶች የሚመግቡት ከሆነ ያኔ ያን ነገር እያወቀ መጠቀም የለበትም ሙስሊም የሆነ ሰው ማለት ነው። ግን ዝም ብሎ ንጹህ የሆነ አካል ስራውን እንደ ስራ ቢያስከደው የሚከለክለው ነገር የለም። መርሐባ ኢንሻአላህ። ቅድም ላንሳ የነበረው ጥያቄ ሁለተኛ ሚስት የመጀመሪያ ሚስትን ፍቃድ ሳይጠይቅ ማግባት ይችላል ወይ ይላል። መሰረቱ የእሷን ፍቃድ መጠየቅ ግዴታ አይደለም። ግን ያው ቤተሰባዊ ግንኙነቱን ለመጠበቅ መከባበሩ ጥሩ ነው፣ መመካከሩ ጥሩ ነው። እሱም ምክንያቱን አስረድቶ ለምን ማግባት እንደፈለገ እሷም ብታምንበትና ብትቀበለው ጤናማ ይሆናል ወደፊት ጉዟቸው ማለት ነው። ተደበቃት ግን በኋላ እሷ ለምን የሚል ጥያቄ ታነሳለች። እዛ ወደ ብጥብጥ ሊመጣ ይችላል ማለት ነው። እኔ ሁሉንም እከታተላለሁኝ እሷንም ሀቅ እጠብቃለሁኝ አቅሙም አለኝ ካለ ግን አላህ የፈቀደውን እሱ አልፈቀድኩም ብላ መከልከል አትችልም። ዋናው ሸርጡ መቻሉ ነው። እሱ ማስተዳደርን ይችላል። አካላዊ፣ ኢኮኖሚያዊ፣ ማህበራዊ ህይወቱን በትክክል አስተማማኝ በሆነ መልኩ ሁሉንም ቤት እመራለሁኝ እስካለ ድረስ አላህ ፈቅዶለታል። አላህ የፈቀደውን ነገር ደግሞ አንድ ግለሰብ ተነስቶ ያልፈቀድኩም አቁም ማለት አይቻልም። ግን በስምምነት በመግባባት በመከባበር መልኩ ከሆነ ኋላ እሷ ጋር ተመቀያየም አስፈቅጄ ባረገው ጥሩ ነው የሚለው ጥሩ ነው ማለት ነው እንጂ ሐራም ነው ሊባል አይቻልም። እሷ ስላልፈቀደች እሱ አቅሙ እስካለው ድረስ ማግባት ይችላል። መርሐባ ኢንሻአላህ። ሄሎ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ጥያቄ ነበረኝ። እሺ እኔ የምሰራበት ድርጅት እሺ የኛ አለቃ የሚቀጠረው በአንዋኝ አፏን የኛ አለቃ ከሚለው ጀምሮ አልተሰማም። ዋናው የኛን የቀጠረን አለቃ ድርጅቱ ባለቤቱ ከመጠጥ ስፖንሰር አድርጓል። እኛ ደግሞ ከመጠጡ ጋር የሚያገናኝ ነገር የለም። ይከፈለን ገንዘብ እንዴት ነው? ከመጠጡ ጋር ስፖንሰር አድርጓል ማለት አለቃው ከመጠጥ ስፖንሰሮች ጋር ስፖንሰር አለ። እኛ ግን ከዛ ጋር የሚያገናኝ ነገር የለም። ግን በሱ ስር እየሰራ ነው ያለው። እዛ ስፖንሰር የተደረገውን ፕሮግራም ትሰራላችሁ? የስፖንሰር የተደረገውን ነገር ከዛ ጋር የሚገናኝ ብቻ ስራችን ነው። እሱ ግን ከዛ ጋር ስፖንሰር አድርጎ ሰውየው በሌላ አጋጣሚ ወርስ አካል ጋር ግንኙነት አለው። ያ ነገር ግን ወደኛ አይመጣም ነው የምትለው ስራው ራሱ እኛ ከኛ ጋር ይገናኝ እንዴት ነው? ከዛ የመጣ ሰው እናንተ ጋር ቀጥታ ገንዘቡ የማይመጣ ከሆነ እናንተ በህጋዊ መንገድ በምትሰሩት ነገር ምንም ችግር የለውም ማለት ነው። እሱ ግን ያን ነገር በተጓዳኝ የሚሰራ ከሆነ ምናልባት በዛ በኩል መጥቶ ገንዘቡ እኛን ይነካናል። ሌላ ስራም አለው አይደል? ሰውየው ከመጠጥ ብቻ ሳይሆን ከተለያዩ ድርጅቶች አንዱ ብቻ ነው መጠጥ ይሰራል። ግን ሌላ ደግሞ ነፃ የሆነ ስራ አለው። ከነሱ ጋር ግንኙነት የገቢ ምንጭ አለው ከሌላ አይነት ድርጅቶች ከሆነ ዋናው ነገር አብዛኛው ህጋዊ በሆነ መልኩ ከሆነ ገቢው ያ የተወሰነ ነገር ነው የሚመጣው። እናንተን የሚከለክላችሁ ነገር የለም ቀጥታ ከሆነ ማለት ነው። አብዛኛው ግን እንደዚህ አይነት አስተማማኝ ያልሆነ አጠራጣሪ ከሆነ ያኔ
ከሐራም ነው የሚመጣው ገቢው ማለት ነው። ከሐራም ከመጣ ደግሞ እያወቃችሁ ያን መጠቀም የለባችሁም ነው። ባታውቁ ኑሮ ችግር የለውም ነበር። ዋናው ተጠያቂው እሱ ነው። በመሰረቱ ሐራም የገንዘብ ማንጣቱ ማድበስበሱ መደበላለቁ ያስጠይቀዋል። እናንተ ግን ይሄን ሙሉ በሙሉ በዚህ መልክ ከሆነ የገቢ ምንጩ ወይም ደግሞ በአመዛኝ አብዛኛው በዚህ በኩል እንደሚመጣ ካወቃችሁ ተዛ መራቅ ይኖርባችኋል ማለት ነው። አንዱ ብቻ ነው ስፖንሰር፣ ብዙ ስፖንሰሮች አሉት። የመጠጥ ግን አንድ ገብቶበታል ነው። ስለዚህ ትንሽ ነው ነው እንደ ቢራ ስፖንሰር ገብቶበታል። አሁን ያው ነው መልሱ። ዋናው ነገር በአመዛኝ ሰው የገቢ ያው ሐራም ነው ተተባለ በቀጥታ እሱ ጋር መቀጠሉ አይቻልም ማለት ነው። የተወሰነ ነገር ሌላ ህጋዊ የሆኑ ንጹህ የሆኑ ስራዎች አሉት፣ አብዛኛው ገቢ ከዛ ነው ከተባለ ያኔ አልሁክሙ ሊልአክተር ይባላል ማለት ነው። እሺ ጀዛከላሁ ይደል ወያክ መርሐባ። ሰደቃ ለችግረኞች ስንሰጥ ለሌሎች አርአያ ለመሆን በሚል ቪዲዮ ቀርጾ ማህበራዊ ሚዲያ ላይ መልቀቅ ከኢኽላስ ጋር ይጋጫል ወይ ይላል። ይህን ያውን አላህ ነው የሚያውቀው። ያው የሚመረጠው ሁልጊዜ ሰደቃ አደባባይ ባይወጣ ነው። ግን አንዳንድ ጊዜ ሌሎችን ለማስተባበር ሲፈለግ ሰውየው በራሱ የሚተማመን ከሆነ ይህን ነገር ሰውየውም አላየውም ጉዳይ አይደለም፣ ግን ለሌሎቹ ያነሳሳል ብሎ ታመነበት ሊያደርግ ይችላል። ችግር የለውም። መርሐባ። ባለቤቱ በቴክስት 3 ጊዜ ፈትቼሻለሁ ብሎ ቢጽፍላት እንደ 3 ፍች ይቆጠራል ወይ ይላል። ይህን ማብራሪያ መጠየቅ ያለበት እሱኑ ነው። 3 ጊዜ ስትል ምን ማለት ነው ተብሎ ይጠየቃል ማለት ነው። አንዳንድ ጊዜ እኔ አልጣፍኩም ብለው የሚክዱበትም ሁኔታ አለ። ስለዚህ አሁን እኔ የጻፍኩት ካለ ወይም ደግሞ ያው ስልኩን ቁጥር ታውቃለች ምንጩ እሱ መሆኑ ከተረጋገጠ በቃልም ሆነ በማንኛውም መልኩ ከሱ የመጣ መሆኑ ከታወቀ መቆጠሩ አይቀርም ማለት ነው። በጽሁፍም ቢሆን በቃልም ቢሆን ማንኛውም መልኩ አንድ ሰው ያለውን ነገር እስካለው ድረስ አቅለኛ ሆኖ ማንም ሳያስገድደው ካለ ይቆጠራል ማለት ነው እንዳለው። መርሐባ። ሄሎ ሄሎ፣ መርሐባ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። አፍሪካ ቲቪ ነው አይደል? አፍሪካ ቲቪ ትክክል። ጠይቅ። እንትን መጥፎ ሀሳቦች ዝም ብሎ ይመጣብኛል። እሺ እሺ ልቀጥል? ቀጥል። መጥፎ ሀሳቦች ይመጡብኛል አልክ። ዝም ብሎ በቃ አላህ ሱብሓነሁ ወተዓላ እንደዚህ ነው እያለ አጓጉል ጥያቄዎች ይመጡብኛል ዝም ብሎ እንደ ወስዋስ። እሺ ወስዋስ ነገር ወስዋስ ነገር። እሺ ሰዎች እያሙህ ነው፣ ሰዎች አንተ ላይ እያሴሩብህ ነው የሚል ነገር ዝም ብሎ ብቻ ወስዋስ ነገር ይመጣል ሁሌ። ምን ትልሉ አልቻልኩም ላስቀረው። ወስዋስን ያው ሁክም አይሰጠውም። አንተ በተቻለ መጠን ዚክር ማብዛት አለብህ። ሰይጣን ነው ወስዋስ የሚያበዛው ዚክር ያው ሲያንስ ነው። ዚክር ሁል ጊዜ ታበዛህ ሸይጣን ይርቅሃል። እስትግፋር አድርግ፣ ላኢላሃ ኢለላህ ሱብሃነላህ ወልሐምዱሊላህ ወላኢላሃ ኢለላህ የመሳሰሉ ዚክሮችን እንደ ልማድ አድርገህ ያዛቸው። እሱ ባበዛ ቁጥር ሸይጣን ይርቃል ማለት ነው። እና በልብህ እንደዚህ ሳይሆን አይቀርም ምናምን ብለህ የምታብሰለስለው በቃል እስካልተናገርከው ወይም ደግሞ በተግባር ያንን ነገር መሰረት አድርገህ እስካልሰራኸው ድረስ በወስዋስ አትጠየቅም ማለት ነው። ግን ያን ወስዋሱን ለመቀነስ ወይም ለማስወገድ ዚክር ማብዛት ይበጃል። ካላወራሁት አልጠየቅበትም ማለት ነው። ወስዋሱን ካላወራሁት አልጠየቅበትም ማለት ነው። ካላወራህና እውነት ነው ብለህ እስካላመንክ ድረስ እውነት ነው ብለህ መቀበል የለብህም። ወስዋስ ሲመጣ ራሱ
ወደ ግራ ጎንህ ትፍትፍ ትላለህ። አዑዙ ቢላሂ ሚነ ሸይጧን ረጂም ትላለህ። ያኔ ያ ሙከራው ይከሽፍበታል ማለት ነው፣ አይጎዳህም። አንተ ደግሞ ያንን የመጣውን ሀሳብ እውነት ነው ብለህ እስካላጸደቅከው ድረስ ዝም ብሎ ሀሳቡ ስለመጣ አንተና ልይ ብለህ አይደለም ያመጣው፣ ራሱ ነው፣ በዛ ትጠየቅበት። እንዲሁም ደግሞ በቃ በጣም ፍራቻ ያስቸግረኛል። ብቻዬን መጓዝ በጨለማ ምናምን መሄድ በጣም ያስፈራኝ ነገር አለ። በቃ ብቻዬን እንዳልሄድ ያስፈራኛል ይሄ ነገር። የወስዋስ ነው የሁሉ የወስዋስ በር ከተከፈተ ያው ብዙ አቅጣጫ ያለው እና ለሰይጣን በበር አትክፈትለት ነው ዋናው ነገር። አንድ ነገር ሀሳብ ሲመጣ በቃ የተለመደ ነው አውቄሃለሁ ሸይጣን ነህ ብለህ በልብህ በግራ ጎን በኩል ትፍትፍ ትላለህ፣ አዑዙ ቢላሂ ሚነ ሸይጧን ረጂም ትላለህ። ምንም አያደርግም ኢንሻአላህ። በተለያየ ምክንያት ሊመጣ ይችላል። ያው አንድ ጊዜ በራስህ ድክመት ነገሮችን ዝም ብለህ ስታብሰለስላቸው አስፈላጊ ያልሆኑ ነገሮችን ያ ነገር ቀስ በቀስ እንደ ልማድ እየሆነ ይሄዳል ማለት ነው። አንዳንድ ጊዜ ደግሞ ሰይጣን በቀጥታ ዝም ብሎ አንተን ለመጉዳት ይፈታተናል። ዋናው ዚክር አብዛ ነው። ወይ አካባቢ አጅነብይ ማየት አንድ ጊዜ ከሆነ ችግር የለውም የሚባለው አባባል ከሸሪዓ አንጻር እንዴት ይታያል ይላል። አንድ ጊዜ የሚለው ጊዜውን ለመቁጠር አይደለም፣ በአጋጣሚ ማለት ነው። አንተ ለምሳሌ በመንገድ ስትሄድ ብዙ ነገር ያጋጥመሃል። ያው ገሌን ላይ ብላ አይደለም የምትሄደው። ስትሄድ ፊት ለፊትህ መጥቶ ግርጥ ይልብሃል የማይሆን ነገር ማለት ነው። ያኔ ሳታስበው መጀመሪያ አይንህ ያረፈበት አስበህ ስላላደረግከው አይቆጠርብህም ነው። ከዛ በኋላ ግን ቀልበስ ቁል ልልሙእሚኒነ የጉዱነ ሚን አብሳሪሂም፣ አይንህን ቀልበስ ታደርጋለህ። ፊት ለፊት መጀመሪያ ታይተሃል። ያን ነገር በዛው አትኩረህ መቀጠል የለብህም። ወይም ደግሞ መላልሰህ ማየት ዞር እያልክ ማየት የለብህም። ግን የመጀመሪያው በአጋጣሚ ነው። በአጋጣሚው ሳታስበው ስለሆነ አይጻፍብህም ነው። ከዛ በኋላ ያለው ግን ሁን ብለህ የምታተኩርና እንትን የምትል ከሆነ ያ ይቆጠርብሃል እንጂ አንድ ጊዜ ተፈቅዷል ብሎ ቀኑን ሁሉ አትኩሮ ሲያይ ይሁን ምን ሆነ ሳይነቅል አይነ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ጥያቄ ነበረኝ። እሺ፣ አንድ ሰው የሞተ ሰው ከ3 ቀን በላይ ማስተዛዘን አይገባም። አንድ ሁለት ከ3 ቀን በላይ ሀዘን መነሳት አለበት። እሺ፣ ሁለተኛ ደግሞ ጥያቄ ማለት ነው እኛ ቤተሰብ ጎረቤቶች ማለት ነው። የመጀመሪያው ጥያቄ ነው እንዴት ነው? አዎ የመጀመሪያው ጥያቄ እንደ ጥያቄ ነው። ከ3 ቀን በላይ ማስተዛዘን አይቻልም፣ ይቻላል አይቻልም የሚለው ጥያቄ ነው። ሌላውስ? ሁለተኛ ጥያቄ ደግሞ ማለት ነው ከ3 ቀን በኋላ አሁን ለምሳሌ ጎረቤት ተሰብስበን ልናስተዛዝን ምግብ ይዘን መሄዳችን ሳይበቃ ለሰደቃ ብር ብለን ደግሞ በ5ኛው ቀን ምናምን ሰደቃውን ይወጣል 7 ምናምን እንደው ቀርቶ ማለት ነው። ያስ እንዴት ይታያል? እሺ፣ ዋናው የሰደቃ አለይኩም ሰላም ከ3 ቀን በላይ ሀዘን ማራዘሙ አይፈቀድም። ያው እንዳልሽው ነው። ሀዘን ማራዘም ጥሩ አይደለም። ምክንያቱም ሰው በመጣ ቁጥር እንደገና ሀዘኑን ቁነኛውን እንደ መቀርፈት ነው የሚሆነው። እና በተቻለ ያህል ሰው 3 ቀን ድረስ እንግዲህ ይመጣል፣ ያ ቢቀመጥ አይከለከልም ነው። እንግዲህ 3 ቀንም ላዚም አይደለም። አንድ ቀንም አልቀመጥም ቢል ችግር የለውም። ግን 3 ቀን ድረስ ዑዝር አለው። ሰው ተሩቅ ሀገር መጥቶ ሊያጣው ይችላል እና እስከዛ ቢቆይ ችግር። ከዛ በኋላ ግን መቆየቱ አግባብ አይደለም፣ ሀዘን ማራዘም ስለሆነ ማለት ነው። ምግብ ይዞ መሄድ ማለት በዛው በ3 ቀን ክልል ላይ ቢሆን ጥሩ ነው። እዛው 3 ቀን ውስጥ ሀዘን ባሉበት ሰዓት ላይ ይዛችሁ ብትሄዱ ችግር የለውም። ከዛ በኋላ ግን ቆይታችሁ በሳምንቱ በምን ተሆነ ያ ደግሞ አሁንም እንደዛው ነው። ሀዘን እንደገና ማዲስ ነው የሚሆነው ማለት ነው። ሰደቃ ማንኛውም ሰው በፈለገው ሰዓት መሰደቅ ይችላል ከፈለገ ማለት ነው።
ሶደቃ በሰባቱ ምናምን የሚባለው አግባብ አይደለም። ቀን ቆጥሮ ሳይሆን በቻለበት ቀን ነው ሶደቃ መሰደቅ ያለበት። ይሄ ሀገራችን ባህላዊ ነው። ዝም ብሎ ተቤተ ክህነት ነው እንዲያውም የተኮረጀው ሳምንቱ 40 ምናምን እያሉ እነሱን ትስሩ የእኛም ብልጣብልጦች ለምን እኛ ሳንሰራት የሚችል ነገር ብለው ነው የተጀመረውና የተወሰነ ጊዜ መስጠት በሳምንቱ በ15ቱ በ40 ቀኑ በአመታቱ ምናምን እያሉ ጊዜ ገድቦ ማድረጉ ትክክል አይደለም ነው። እና በቻለ ጊዜ ቤተሰብ በማንኛውም ጊዜ ሲያገኝ መሰደቅ ይችላል። የተወሰነ ጊዜ መገደብ አስፈላጊ አይደለም። መርሐባ ኢንሻአላህ። ሌላኛው ጥያቄ አነስተኛ ገንዘብ ከፍሎ በስፖርታዊ ጨዋታዎች ላይ መወራረድና ከዛ የሚገኘውን ገንዘብ መጠቀም እንዴት ይታያል ይላል። መወራረድ ጋር ተይዞ የሚመጣ ገንዘብ ያ ወደ ቁማር ነው የሚሄደው። ወረረድ ካለበት በተለይ ተወዳዳሪዎች ከሆኑስ በርሳቸው የሚከፋፈሉት ያ ስህተት ነው። ሌላ አካል ግን ዝም ብሎ ለተሽጂዕ ለማበረታታት ብሎ ቢሰጥ ችግር የለውም። ስራው ሐራም እስከሌለው ድረስ ማለት ነው። ስራው ሐራም ከሆነ ወይም ደግሞ ከሐራም ጋር የሚገናኝ ከሆነ በዛው ልክ ይከለከላል። መርሐባ። ሄሎ 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 ይሰማኛል። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጠይቂ። ጥያቄ ነበረኝ። እሺ ወልጃለሁና 45 ቀን አልሞላኝም፣ ግን ንጹህ ሆኛለሁ። እንደው በ15 ቀን ምናምን ንጹህ ሆኛለሁ። ታጥቤ ሰላት መጀመር እችላለሁ? አዎ ደግሞ እርግጠኛ ሆነሽ መቋረጡን ካወቅሽ ግድ 40 ቀን መድረስ ግድ አይደለም ማለት ነው። 40 ቀን የሚባለው ደግሞ ከቀጠለ 40 ቀን ድረስ ሊቀጥል ይችላል። እስከዛ ድረስ ይከለክላል ማለት ደግሞ እስካለ ድረስ። ደግሞ ከሌለ ግን አንዳንድ ሴቶች ዛሬ ወልደው ነገ የሚጠሩ አሉ። ምንም ጭራሽ ወሊድ የሚባል ነገር የማያውቁ። አንዳንዶቹ በ3 ቀን ደግሞ አንዳንዶቹ በሳምንት የሚጨርሱ አሉ። ያ እንደንት ነው። አመዛኙ ግን የብዙሃኑ ሴት 40 ቀን ድረስ ስለሚሄድ ነው። 40 ቀን ድረስ እስካለ ድረስ ደግሞ ዋናው ወሳኙ ደግሞ መኖር አለመኖር ነው። ደግሞ ካለ አሁን እስከ 40 መስገድ መጦም አትችልም ማለት ነው። ደግሞ ተቋርጧል ደግሞ አይመጣም እርግጠኛ ነኝ ካለች ግን በ2 በ3 ቀንም ልጀምር ትችላለች ነው እንጂ 40 አልሞላም እያሉ ሶላት ዝም ብሎ ማሳለፍ ወይም ረመዳን መብላት የለባቸውም ማለት ነው። ዋናው ነገር ደግሞ መኖር አለመኖሩን ማረጋገጥ ነው። ደግሞ ካለ እስከ 40 ቀን ነው። 45 ነው ያልሽው ደግሞ 5ቱን ተየት እንደመጣናቀ 40 ቀን ድረስ ነው ሐዲሱ የሚለው። 40 ቀን በኋላ ያለው የበሽታ ደም ነው የሚባለው፣ ቢኖርም አይከለክልም ነው። እስከዛ ድረስ ያለው ግን ደሙ እስካለ ድረስ ስግደትም ተጾምም ከግንኙነትም ይከለክላል ማለት ነው። መርሐባ መርሐባ። ባለቤቴ የሚሰራበት ባጃጁ የሌላ እምነት ተከታይ ነውና በሚካኤል ቀን አትስራ፣ ከሰራህ ግን ብሩን ለቤተ ክርስቲያን እሰጠዋለሁ ቢለው ምን ማድረግ አለበት አለች። እሱ አዎ አንተ ያው የሚከለክልህ ነገር የለም። ሙስሊም ማንኛውም ቀን ስራ የተገደበ ነገር የለም። እሱ ግን ራሱን ተከለከለ፣ ራሱን ይከልክል፣ ችግር የለም። አንተ ግን ጭራሽ መኪናን እንዳታንቀሳቀስ ካለህ ምን ታረጋለህ? እንግዲህ የሰው ገንዘብ ነው፣ ምንም ማድረግ አትችልም። ግን እኔ ተሰራህ ታለህ መስራትን በመሰረቱ አልከለከለም ማለት ነው። እስካልከለከለ ድረስ ሰርተህ የራስህን ድርሻ ትወስዳለህ። የእሱን ድርሻ ደግሞ ቢፈልግ ለእንትን ያድርገው ሊፈልግ ለእንትን ያድርገው፣ ምን አገባ። መርሐባ። ለትዳር የሚሆን ሰውን በማህበራዊ ሚዲያ ወይም በኦንላይን መፈለግና ማነጋገር እንዴት ይታያል ይላል። ያው በመሰረቱ ምን ያህል አስተማማኝ ነው ነው ይሄ ኦንላይን የሚባለው በማህበራዊ ሚዲያ የተለያየ ምን ያህል ሁነኛ ሰው ሊገኝ ይችላል። በዚህ መልክ ትዳር ጥንቃቄ ይፈልጋል። በዛ በሚዲያ የሚናገሩ ሰዎች ብዙ ጊዜ ያው የታወቁ ናቸው ማለት ነው እና ገጠወጥ ናቸው የሚበዙት። በዛ በኩል የተሻለ የሚመጥን ሰው አገኛለሁ ብለህ ምን እንዴት አመንክበት ነው። እና በአካባቢ በዘመድ በጓደኛ የሚሆነውን ብታስፈልግ የተሻለ ነው ነው
ሴትም ብትሆን እንደዛ ነው። ምክንያቱም ያ ያፈጮሌዎች መናኸሪያ ነው። ስለዚህ ትክክለኛ ያልሆነውም ሰው ትክክለኛ መስሎ ነው የሚቀርበው። ዲን የሌለው ዲን ያለው መስሎ፣ አታላዩ ታማኝ መስሎ ነው የሚቀርበው። ስለዚህ ያው ተወላጅ ልጆ ስታየው ጥሩ ነው የምትወስደው። ምን መመዘኛ አለህ? ማስተማመኛ የለም። ትዳርንም ያህል ነገር ዝም ብሎ ዘሎ መግባት ምናልባትም ያው ባለትዳርም ልትሆን ትችላለች፣ ወይም ደግሞ የተለያዩ ችግር ያለባቸው ሰዎች ናቸው ተስፋ ሲቆርጡ ወደዛ የሚሄዱት ማለት ነው። እና ወደዛ ባትሄዱ ጥሩ ነው። ሴትም ሆነ ወንድ ትዳር ጥንቃቄ ይፈልጋል። በአካባቢ አጥንታችሁ በዘመድ በጓደኛ ጠይቃችሁ ነው እንጂ ዝም ብሎ እንደ ቀልድ ወደ ትዳር መግባቱ ጥሩ አይሆንም ማለት ነው። መርሐበን። አንድ ሴት ከወር አበባ ውጪ ፈሳሽ ቢፈሳት ውዱእ ያጠፋል ወይ? ውዱእ ማጥፋቱ አይቀርም። ባይሆን የፈሳሾች አይነት ትጥበት የሚያስከትል አለ። ዝም ብሎ እስቲንጃ አድርጎ ውዱእ ማድረግ የሚያስችል አለ። በዛ በህብረት ገላ የወጣ ነገር ማንኛውም ነገር ውዱእ ማፍረሱ አይቀርም። መንይ ላይ ፍተተ ስጋ ላይ ያው እክትላፍ አላቸው። ጧራ ነው ነጅስ ነው ምናምን በሚለው ግን ውዱእ እንደሚያስፈታ ሁሉም ይስማሙበታል። ውዱእ ያስፈታል። በፍረት ገላ የሚወጣ ነገር ማለት ነው። ፈሳሽም ይሁን ደረቅም ነገር ይሁን በሁለት መስመር የሚመጣ ነገር ውዱእ ያስፈታል ማለት ነው። ግን ያ ፈሳሹ ሶስት አይነት ባህሪ ያለው፣ አንዱ ያው በግንኙነት ገላ እንደሚወጣው በኃይል በስሜት ተፈንጥሮ የሚወጣ ነው። ያ የሰው ዘር የሚሆነው ማለት ነው። ሁለተኛው ሰውነቱ ሲዝል ሲደክም የሚወጣ አለ፣ ወዲህ የሚባል ማለት ነው። ወደ ንጣት ይሄዳል። ሶስተኛው ደግሞ እንደ ልጋግ ይሆንና ከለሩ እንትን አይልም፣ ግን ሰውነቱ ሞቆ ተቆየ በኋላ ሲበርድ ነው የሚወጣው ማለት ነው። እነዛ ሁለቶቹ ተፍተተ ስጋ ውጭ ያሉት ነጅስ ናቸው። ሰውነትም ሆነ ልብስ ተነካ ይታጠባል። እዛ እስቲንጃ አድርጎ ይሰግዳል። ሰውነቱን መታጠብ ግዴታ አይደለም። ሰውነቱን የሚታጠበው የዘር ፈሳሽ ከሆነ ነው ማለት ነው። የዘር ፈሳሽ በምናሙም ይሁን በገሃድም ይሁን የዘር ፈሳሽ በስሜት በኃይል ተወጣ ያ መታጠብ ይኖርበታል። ሌሎቹ ግን ዝም ብለው እርጥበት ነው የሚሰማው ያኔ ንካውን ብቻ እስቲንጃ አድርጎ ውዱእ ያደርጋል ማለት ነው። መርሐባ። ሄሎ እኛ ጋር ድምፅ እየደርሳልን ያለው ተፋተው በአንድ ቤት ውስጥ አብሮ መኖር እንዴት ይታያል ይላል ሼህ። ዕዳ እስካለ ድረስ መሆንም ያለበት እሱ ነው። ሀገራችን ሲጣሉ ነይ ውጭ ነው የመጀመሪያው ቤቴ ውጭ ይላል። ያ ስህተት ነው፣ ጃሂልያ ነው። እና አንድ ሴት ተፈታች ማለት ወዲያው ተውጣማ ግዴታ፣ ወዲያው ደግሞ ፈታዎች ሲላት ለካ ነጠላዋን አንጥታ ክንብንብ ትላለች፣ አጅነቢ ላለመሆን ማለት ነው። ዕዳው አስተላለቀ ድረስ ሚስት ናት። በተለይ የመጀመሪያና ሁለተኛ ፍች ከሆነ እንደ መተያየትም አብረው መቆየትም አለባቸው ማለት ነው፣ የመታረቅ እድል እንዲኖር ማለት ነው። እና በተለምዶ ነው እንጂ ሰው ልክ እንደተፈታች መከናነብ ወይም ተቤት ወጣ መሄድ አግባብ አይደለም። እና እዚሁ አስኪኑሁነ ሚን ሐይሱ ሰከንቱም ሚን ውጅዲኩም ነው የሚለው ቁርአን። በምትኖሩበት ቤት እዛው ዕዳቸው እስከሚያልቅ ድረስ ቀለባቸውን እየሰጣችሁ እንደተለመደው አብራችሁ መቆየት ትችላላችሁ ነው የሚለው። እና እንዲታረቁ ይፈልጋል። እንዳውም ከቱም ሲተያዩ ይነድማሉ። ከዛ እንደገና እዛው ነገሩ ሳይባባስ ሽማግሌ ሳያስፈልግ ራሳቸው ይታረቃሉ ማለት ነው። ሰዎች ግን ወደ አሁኑ ፈታዎች ስሎ ተመንጥቆ መሄድ ወይ ነይ ውጭ ማለት የሐራም ነው፣ በጣም ከባድ ወንጀል ነው። እሷም ያው ታላስገድዳት በስተቀር መውጣት የለባትም። እሱም ነይ ውጭ ማለትም አይፈቀድለትም ማለት ነው። እዛው ተተቀመጡ። ግን ዕዳው አለ። ዕዳው እስካለ ድረስ ያው የሚወስነው እሱ ነው። ቆርጦላቸው ከሆነ እዛው አንድ ቤት ሆነው ሳይገናኙ ልትጨርስ ትችላለች ማለት ነው። ተስማሙ ደግሞ መታረቅ ምንም ሽማግሌ ሳያስፈልግ በዛ ይቀጥላሉ ማለት ነው። መርሐባ። በቤተሰቡት ወልይ ነኝ እያሉ የማይሰግዱ ሰዎች እንዴት ይታያል ይላል።
እሺ እንደዚህ ነገር ያጋጥማል። አንዳንድ ጊዜ አሉ እንደዚህ የሚሉ ለምን አሰግዱም ሲሏቸው እኛ አይመለከተንም ውሱል ደርሰናል ይላሉ። ያው ጫፍ ላይ ደርሰናል፣ ወልይ ሆነን ያለ ወዳጅ ነው የቤት ልጅ ሆነናል። ስለዚህ ከዛ በኋላ አሁን ለተራው ሰው ነው እዛ ደረጃ ለመድረስ ነው መስገድ ያለበት እንጂ እኛ አይመለከተንም የሚሉ አጭበርባሪዎች አሉ። ይሄ ከነብይ በላይ ነን ማለት ነው። ነብዮች ወአቡድ ረበከ ሐታ ያእቲየከ ለቅና ያላቸው እስከ እድሜ ፍጻሜ ድረስ ያለምንም ረፍት ስገድ ነው። እንኳን ፈርዱን ቀርቶ ሱናውን እግራቸው እስከሚያብጥ ድረስ ይሰግዱ ነበር ነብዩ ሌሊት በማንኛውም ጊዜ ማለት ነው፣ ቀን በቀን። ስለዚህ አዩሀል ሙዘሚል ቁም ሌይለ ኢላ ቀሊላ ኒስፈሁ አው እንቁስ ሚንሁ ቀሊላ ያው ዚድ ዐለይሂ ወረቲል ቁርአን። ነብዩን የሚያህል ሰው ሌሊቱን የምትችለውን ያህል ግማሽ ሌሊት ወይ 2/3ኛውን ወይ ከዛ በታች ወይ ከዛ በላይ መስገድ ያለብህ ይላቸዋል ነብዩን አለይሂ ሰላቱ ወሰላም። ታዲያ ከነብዩ በልጦ ነው አንድ ሰው እንደው ቢሆንስ እንዳለው ወልይም ከሆነ እንዴት አድርጎ ነው ሶላት የማይሰግድ ሰው ወልይ ነኝ? ለነገሩ ወልይ ሲባል ሁለት መልክ አለው። ይሄን ማወቅ ያለባችሁ። ወልይ ረህማንና ወልይ ሸይጣን የሚባል አለ። የቁርአን ሁለቱንም ያዋሳቸዋል ማለት ነው። አላና ወልይ ሸይጣን ይላል ሁሙል ኻሲሩን። የሸይጣን ወልዮች አሉ፣ የረህማን ወልዮች አሉ ማለት ነው። የረህማን ወልዮች እድሜ ልካቸውን ጌታቸውን ይገዛሉ፣ አንድ ቀንም አያጓድሉም ማለት ነው። ለምን ለዛ እንደተፈጠሩ ያውቃል። ወማ ኸለቅቱል ጂነ ወል ኢንሰ ኢላ ሊያዕቡዱን ስለተባሉ ማለት ነው። የሰይጣን ወልዮች ግን እዛ ተቃራኒ ናቸው። ሰውን እያጭበረበሩ እኛ ወልይ ነን እያሉ ያው ቁጭ በሉ ኪሳው ላቂ ማለት ነው። እነዛ የሰይጣን ወልዮች ናቸውና ወልይ የምለውን በደፈናው ዝም ብሎ ያለ ወዳጅ ብላ አትውሰደው ማለት ነው። ወልይ የሸይጣን ወልይ ያለ ያለ የረህማን ወልይ ያለ ከዛኛው ሊሆን ይችላል። አብዱላህ ብን ዑመር አንዴ ተጠየቁ እንደዚህ እና እንደዚህ ነው ወልይ ነኝ እያለ አንድ ሰው እንዲህ ይሰራል ብሎ ከሸሪዓ ውጭ የሆነ ነገር እንደሚሰራ ነገሯቸው እና ልክ ነው አሉ፣ ወልይ ነው አሉ። የሰዲቀው ነው ዑመር እንግዲህ በጊዜያቸው አኽረት ዘማን ላይ እሳቸውን የሚያክል ሙፍቲ አልነበረም። የመጨረሻው ሷሃባ የታወቁ ሙፍቲ ነበሩ እሳቸው እና ሰው ተአጀበ። እንዲህ ብሎ ዑመር ይሄንን ሙልሂድ ሰውዬ ወልይ ነው አለው እኮ እውቅና ሰጠው ብሎ ተንጫጫ። ሰው እንዴት ነው ወልይ ነው የምትለው ብሎ ሰው መጣባቸው። ሲመጡ ጊዜ ቁርአን አልቀራቸውም እንዲያ ወልይ ነው የሚለውንማ መከልከል አይቻልም እኮ። ወልይ ማለት የአንድ ወገን ዘመድ ማለት ነው ወይ ወዳጅ ማለት ነው። ስለዚህ ባይሆን ወልይ አውሊያው ሸይጣን አለ፣ አውሊያው ረህማን አለ። የሸይጣን ወዳጅ ነው ማለት ነው ፈሰሩላቸው። የረህማን ቢሆን እንደዛ አይልም መጀመሪያው ነው። እና ይህን ሙኻለፋ እያደረገ ፊስቅ እየሰራ ወንጀል እየሰራ ሶላት እየተወ አስካር እየጠጣ ሰው እያታለለ እያጭበረበረ ይህንን የሚያደርገው አውሊያው ሸይጣን ናቸው። እነዚህ አውሊያው ሸይጣን ደግሞ የሉም ማለት አትችልም። ቁርአን እንዳሉ ተናግሯልና ማለት ነው። የማን ወልይ ነው ነው ጥያቄው። የማን ወልይ ነው? ያለ ወዳጅ ነው ወይ ሰይጣን ወዳጅ ነው? ሰይጣን ወዳጅ ለማን ተፈለገ ይችላል መብቱ ነው። እሺ መርሐባ ኢንሻአላህ። የመጨረሻ ጥያቄ አንድ ጥያቄ ብቻ አለን። ሁለት ወንድማማቾች በስራ ተጣልተው ታላቅ ወንድማቸው በመሃል ገብቶ እኔ ከፍላለሁ ብሎ አስታረቃቸው። አስታርቋቸው ሳይከፍል ቢቀር ሐቁን ማን መጠየቅ አለበት ይላል። እሱ ቃል ከገባ ያው እና አቅም ካለው መክፈል አለበት። ምክንያቱም አውፉ ቢልዐህድ ኢነል ዐህደ ካነ መስኡላ። ወንድሞችን ማስታረቁ ጥሩ ነው። ነገሩ ሽምግልና ያው በውሸት ማስታረቅ ይቻላል። ሽምግልና ላይ ውሸት ይፈቀዳል። ግን ያ ነገር ሳይከፍል ተቀረ ወደ ነበረበት ሊመለስ የሚችል ከሆነ ኃላፊነት ወስዷል። እኔ ከፍላለሁና ትጣሉብኝ እስካለ ድረስ አቅም ካለው መክፈሉ ግዴታው ነው ማለት ነው። እነሱም ደግሞ ግድ እሱን ዕዳ ማሸከም የለባቸውም። ወንድማችን ለኛ ብሎ ነው ብለው ራሳቸው ተመካክረው መሸፈን አለባቸው። እሱ ግን ቃል እስከገባ ድረስ ያ ቃል የገባበትን ነገር አቅም ካለው መክፈል አለበት። አቅም ከሌለው ያው ላይ ከልፉላሁ ነፍሰን ነው። እኔ እንድትታረቁ ብዬ ነው እንጂ ከምን ያንጥቼ ካለ የሚያስገድደው ነገር የለም። መርሐባ።
የዛሬውን ፕሮግራም እዚህ ጋር እንቋጫለን። ውድና የተከበራችሁ ተመልካቾቻችን አልፈታዋ ፕሮግራም የዛሬው ይህንን ይመስላል። ከቀሪ የአፍሪካ ቴሌቪዥን ፕሮግራሞች ጋር እየተሆናችሁ እዚህ ጋር እኛ ጋር እንሰነባበታለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون